$750 ወይም ኦልሞስት ወደ 140 ሺህ የሚጠጋ ብር ማለት ነው በእኛ። አብረን ፒያውትን ጠይቅ። ይህ አካውንት ትንሽ አልፍቶኝ ነበረ። ኦልሬዲ ፈንድድ ከሆንኩ በኋላ ቪዲዮ ሰርችላችሁ ነበር። ፈንድድ የሆንኩበት ዘንድ ፒያውት ለመጠየቅ ትሬዲንግ ዴዩን አቺቭ ማድረግ ከብዶኝ ነበረ። የቱ ስቴፕ ነበር ከፈንድ ትሬድ ማርኬት ጋር ወደዚህ ጋር ስክሪኑ ጋር እንምጣና እንደምታዩት አክቹዋሊ $1600 ፕሮፊት ላይ ነው ያለሁት። ኦልሞስት ወደ 300 ሺህ ብር የሚጠጋ ማለት ነው። ግን ሙሉን አላወጣውም። $750 ብቻ ነው የማወጣው። ላይክ $50,000 ብቻ ሆኖ ማክሲመም ድሮዳውን እንዳይጎዳብኝ ማለት ነው። ካፒታሊን ጠብቄ ነው እንደምለው ትሬድ ማድረገው። ሙሉ ፕሮሰሱን አብረን ገብተን ዊዝድሮ እናደርጋለን። ከዛም በኋላ ፒያውቱ በስንት ሰዓት እንደሚደርስ እናያለን። ኤቭሪ ፕሮሰሱ ምና ይሆናል። በጣም ኤክሳይትድ ነኝ። አይ ሆፕ እናንተም በእኔ ትደሰታላችሁ ብዬ ተስፋ አደርጋለሁ። ብዙ ታይም ስጠብቀው የነበረ ነው እያንዳንዱ ነገር። MT5 ላይ ከፍቼ በስልኬ ማሳያቸዋለሁ። MT5 ላይ ያረኳቸው የወሰድኳቸው ትሬዶች ማለት ነው። ሞር ክሊር እንደሆንላችሁ ትሬዶችን ማየት ትችላላችሁ ከጠቀማችሁ። እናንተም ምን አይነት ትሬዶች እየወሰድኩ እንደነበረ ኤኒዌይስ በዲቴል ነው ያለን። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንደምታዩት 19790 ሰብስክራይበር ላይ ነው የምንገኘው። 20 ሺህ ልንገባ ኦልሞስት 200 ሰው ነው የቀረው። ስለዚህ ያለምንም ድርድር በዚህ ቪዲዮ እንገባለን። 200 ሰዎች ቪዲዮን እያያችሁ ሰብስክራይብ ካላደረጋችሁ ምን ያክል እንደምትጠቀሙበት ሞር ቪዲዮዎች ስታዩ ነው የምትረዱ። ስለዚህ ሰብስክራይብ አድርጉ፣ በጣም ተጠቀሙበታላችሁ። ኦኬ የ50 ሺህ ፈንድ አካውንት ቱ ስቴፕ ነበር የገዛሁት። የዛኔ ፈንድ ሊሆንኩ ታይም ላይ ቪዲዮ ሰርቼላችሁ ነበረ። ወደዚህ ጋር እንምጣ። ዳሽቦርድ ላይ ፈንድ ትሬድ ማርኬት ጋር እንምጣና ፈርስ ማርኬት በነገራችሁ ላይ አሁንም ዲስካውንቱን ተቀጠል ነው መጠቀም ከፈለጋችሁ የፈርስት ስቴፕ የቱ ስቴፕ እና የኢንስታንት ፈንድ ከ35 የፈርስት ስቴፕ እና የቱ ስቴፕ 65% ዲስካውንት ነው። ኦልሬዲ ዲስካውንት አላቸው። ከዛ ላይ አዲሽናል 5% ወይም 65% ዲስካውንት ማግኘት የምትችሉበት ኮድ አለ፣ አቤኒዘር የሚለው ማለት ነው። ኢንስታንት ፈንድ ላይም ከ35 እስከ 45% ዲስካውንት ኮድ አለ። እኔ የምጠቀምበት ፕሮፈርም ነው። ከነሱ ጋር ኮላቦሬት አድርገን ይሄ ዲስካውንት ኮድ አዘጋጅተናል ማለት ነው። ከዚህ በፊት የምጠቀምበት ፕሮፈርም ነው። ኢንስታንት ፈንድ ከ35 እስከ 45% ዲስካውንት አለ። አቤኒዘር የሚል ፊት ለፊት ላይ የተጻፈው ማለት ነው። ሊንኩ ዲስክሪፕሽን አለ። ፈንድ ትሬድ ማርኬት ኤኒዌይስ እንግባ። እሺ ይሄን ይመስላል የቱ ስቴፕ ማለት ነው። 50 ሺህ ነው እንዳያችሁት። አንድ አክቹአሊ እስከ 300 ሺህ የሚጠጋ ብር ነው እንደዛ ሲባዛ አምናችሁ ብቻ ስንት እንደሆነ ይሄን ዊዝድሮ ሙሉ አላረጋውም። 750 ብቻ ነው ዊዝድሮ ማረጋው። ምክንያቱም I have to protect the capital ቀጣይ ፔአውት ለመጠየቅ አለዛ ማክሲመም ድሮ ዳውን ይሄ ካፒታል ሙሉ ካወጣሁት ማለት ነው። እሱን ተጠንቅቄ ነው ትሬድ ማረጋው። ብቻ እንደምታዩት መጀመሪያ ላይ የገዛሁት ሰንዳይ ላይ ቢትኮይን ወስጄ ነበረ። አንድ ትሬድ ነው የወሰድኩት። ሉዝ ላይ ነበር የዛኔ በጣም ያስጠላል። እሱ ብቻ አይደለም ለተከታታይ ሙሉ ሳምንቱ በሉዝ ነበር የዛን ጊዜ። ትዝ የሚላችሁ ከሆነ ትራምፕ የሚዘባረቅበት የነበረ ታይም ላይ ነው። ጦርነቱም የነበረበት ታይም ስለነበረ ነገሮቹ ተጨባጭ ነገር አልነበሩም ለኔ። ከዛ ኔክስት መንዳይ ላይ ትንሽ ፕሮፊት አገኘሁኝ። እሱንም እንደ ፕሮፊት የተሰሩት $245 ነው። ትሬዲንግ ዴይ የሚባል አለ። ትሬዲንግ ዴይ ማለት ፈንድድ ከሆናችሁ በኋላ 0.5% ማርኬት ካፕ ፕሮፊት ማግኘት አለባችሁ እንደ አንድ ትሬዲንግ ዴይ እንዲቆጠር ማለት ነው። ለምሳሌ እኔ $50,000 ነው አይደለ? $50,000 ላይ $250 5 ማግኘት አለብኝ እንደ ትሬዲንግ ዴይ ሊቆጠር። ስለዚህ ዛሬ ትሬድ አድርጌ 250 ወይም ከዛ በላይ ካገኘሁኝ አንድ ትሬዲንግ ዴይ ይባላል ማለት ነው። ትሬዲንግ ዴይ ጀስት ኢንጂነራል እሱ ነው። እነዚህ ሙሉ እንዳያችሁት ነው። በጣም የሚያስጠላ ትሬድ ነበር። ሪስክ ማድረገው 150 ከ150 እስከ 200 ባለው ነው። ዘን ምን ተፈጠረ? ትንሽ ዊን አገኘሁኝ። ይሄ እንደ ትሬዲንግ ዴይ አልተቆጠረልኝም የመንዳዩ ማለት ነው። ቀጣይ ከቲውስዴይ እና ዌንስዴይ ማለት ነው። እዚህ መንዳይ በጣም እንትን ነው አግሬሲቭ የሆንኩበት ጊዜ ነው። በጣም ብዙ ትሬዶች ነው የወሰድኩት። እንደዛ መሆኑ ትንሽ ዊን ነው እንጂ ብዙ ፕሮፊት አላገኘሁም። ይሄ በጣም ያስጠላቅ ነበር። እንደ ፕሮፊት ማለስቶም እንዳያችሁት 11 ትሬድ ነው የወሰድኩት። ብቻ ብዙ ትሬድ ነበር የወሰድኩት። እዚች ላይ ተበላሸ። ይሄ ሃይስት ዊን ያገኘሁበት ያልኳችሁ ነበር ማርኬቱ ማለት ነው። ስለዚህ ይሄ ማይ ቢገስት ዊን ሶ ፋር ነው። $3,600 ፕሮፊት ማለት ነው። ስለዚህ እነዚህ እንዳለ አካካሳልኝ ማለት ነው። ታች ወርደን ስናየው እኔ እንደምታዩት ሞር አግሬሲቭ ትሬደር አይደለሁም። እኔ ኮንሰርቬቲቭ ነው የሚባለው። ሪስክ ሪዋርዴ አቬሬጅ
ከ1 to 5 በላይ ነው የሚሆነው። እንዲህ አይነት ትሬዶች ነው የምወስደው እኔ ከወሰድኩ ማለት ነው። አብዛኛዎቹ ሎንግ ናቸው። የፈንድ ትሬድ ማርኬት ክሊርሊ በጣም ደስ የሚል ዳሽቦርድ ነው። በጣም ባሪ እዚህ ከፋይት ዳርክ ሞድ ማለት ትችላላችሁ ራሱ። ኢኒዌይስ በጣም አሪፍ እንትን ነው። ሪስክ ሪዋርድ ነበር ስጠቀም የነበረው። ስለዚህ ብዙ ታይም ሉዝ ቢኖረኝም በአንድ ዊን ሙሉን አካከሳለሁ ማለት ነው። እንዳያችሁት ቤስት ትሬዴ $3800 ነው። ወርስት ደግሞ 240። ያ ማለት በጣም አሪፍ አይነት እንትን ላይ ነበርኩኝ። አይኔስ ወደዚህ እንመለስና ከ3000 ምናምን በኋላ ነገሮች እየተስተካከሉ መጡ። እዚህ ጋር $22 $125 እዚህ ጋር $500 7 ትሬድ ነበር ቴክ ያደረኩት። እዚህ ጋር ሉዝ ነበረ 1000 ምናምን። ስለዚህ የነበሩትን ሙሉ ባንዴ ያካክሷል። ጀስት ላይክ ባንዴ ማለት ነው። እዚህ ጋር 5 ትሬዶች ወስጄ ነበረ። ይሄም ጥሩ ቀን አልነበረም። ቀጣዩ መንዴይ ላይ ያስተካከልኩት። እነዚህ 3 ቀኖች ሙሉ አናላይዝ አድርግ ነበር ስለኔ። እዚህ ጋር ሁለቱን ሞላውና 2 ትሬዲንግ ዳይ ጨረሰልኝ። 105 ትሬዲንግ ዳይ ሞላሁኝ። ስለዚህ ኤሊጂብል ሆንኩኝ ፔአውት ለመጠየቅ። ይሄ ዛሬ ወሰድኩት ትሬድ ነው። ኤምቲ5 ላይ እንዳያችሁት ይሄ ኤምቲ5 ነው። አይ ሆፕ ይታያችኋል ብዬ አስባለሁ። አሩን ነው ስልኩ ፎከስ ይሁን አይሆን አላውቅም፣ ግን ስክሪንሾት አስገባላችኋለሁ። $51,600 የሚለው ገብቼ ኤምቲ5 ላይ እያንዳንዱን ትሬድ ቴክ ያደረኳቸው ማለት ነው። እንደምታዩት እነዚህ ትሬዶች ነው ቴክ ያደረኩት። እያንዳንዱ ትሬድ ማየት ትችላላችሁ። አሁን እዚህ ጋር 51,000 ምናምን $1 ላይ ነው የሚለው። ካልታያችሁ ስክሪንሾት አስገባላችኋለሁ ከኮን ስልኩ ያለው ስለሆነ ብቻ። አሁን ዊዝድሮ እናደርጋለን ማለት ነው። ኦኬ ወደ ፒሲ እንመለስና ዊዝድሮ እንጠይቅ። እሺ ይሄኛውን $750 $750 ነው የምጠይቀው። ዩኤስዲቲ ማለት ነው። በዛ ነው። እዚህ ጋር አድሬሴን ላስገባ ከባይናንስ አምጥቼ። ቱ ስቴፕ ቬሪፊኬሽኑን ሞር ሴኩር ለማድረግ ማብራት አለባችሁ። እሱን አብርቻለሁ ብቻ ዩኤስዲቲ። ከዛ ባይናንስ ላይ አድሬስ አለኝ እዚች ጋር እንደምታዩት፣ እሷን አድሬስ ወስዳለሁ። እሱን እዚህ ጋር ኮፒ ያደርጋለሁ። አይ ቲንክ ቼክ አድርጉት እንዲህ ዊዝድሮ ስታደርጉ። ቲአርሲ 20 ነው አይደል? ቲአርሲ 20 ኦኬ። ፔስት አድርጌዋለሁ። ኮንፊርም እንበለው ስንት ደቂቃ እንደሚፈጅባቸው እኔ ቱ ስቴፕ። ኦኬ እዚህ ጋር ኮዱን ላስገባ። ቫሪፋይ አደረኩኝ ኮዱን። ኦኬ ቲንክ ሪፍሬሽ ላድርገው እስቲ። ኦኬ ያውና ሰሚት አድርጌዋለሁ። እየጠበቅኩ ነው አፕሩቭ እስኪደረግ። ኦኬ እየጠበቅኩ ነበር። አይ ቲንክ አሁን አክሴፕት አድርገውታል። እንዳያችሁት ሰሚት ያደረኩትን ፕሮፊት ሼሪ $525 አፕሩቭ ሆኗል። በስንት ደቂቃ ነው ሪዋርድ ሰርቲፊኬት ይታለ? ሰርቲፊኬት ላይ ገብተን ነው በስንት ደቂቃ ነው አፕሩቭ አድርጉት የሚለው። ኦኬ እንዳያችሁት ነው 9 ደቂቃ ከ12 ሰከንድ። ዋው ዳስ ኤኒዌይስ በጣም ደስ የሚል በጣም ደስ ይላል። ይህን ይመስላል እንግዲህ። አይ ቲንክ ባይናንስ ላይም አሁን ኖቲፊኬሽን ገብቶልኝ ነበረ ዲፖዚት ሆኗል የሚል ማለት ነው። ይህን ይመስላል እንግዲህ። ቀጣይ አሁን ፎር ፊገር ነው የሚቀረን $1,000-2,000 ኖ 1,000 2,000 1,000 2,000 $2,000 ምናምን እንደምን ብለን ያንን ፕሮፊት ሼር
እንትን እንላለን። ይህን ይመስላል። ብዙም አላወራም ዛሬ። እዩት እናንተ እና ተስፋ ለመቁረጥ ካሰባችሁ ኔክስት ታይም እኔን አስታውሱኝ። ሙሉ ነገሮች ለእናንተ ፐብሊክ አድርጌ እየሰራሁ ያለሁት አስታውሱ። ምን ያክል እንትን እያልኩ እንደነበር ከዛ ምን ያክል ደረጃ እንደደረስኩ አስታውሱ እናንተ። ብቻ ወዳችኋለሁ። ቀጣይም አሪፍ ታይም ይኖረናል። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። ኢፋን ኑትሪሽን ማርኬት አሁንም አቤኔዘር በሚለው በምታዩት ዲስካውንት ኮድ ማለት ነው ከ65% እና 65% እና ከ35 እስከ 45% ደግሞ በኢንስተንት ፈንድ ታገኛለች። ሊንክ ዲስክሪፕሽን ላይ አለ። ያ ባይ